የነጃሽ ልጆች አላችሁ? የኡሙ አይመን ልጆች አላችሁ? የቢላል ልጆች ጅርቱም ታላቅ ሰው የሚባል ያወቀ ባወቀበት የሰራ ጠላት ለመፋለም ወደ በረሃ እየወጣ ከዛም መንገድ ላይ ሰይፉ ከበደውና ተረማሃል። ከዛም ትንሽ እንደተጓዘ ስንቁ ከበደውና አስቀመጠው። ሱነን ረዋቲብ ከብዶ ከጣልከው፣ የቁርአን ዊርድህ ከብዶ ከጣልከው፣ ከሸይጣን ጋር እንዴት ነው የምትፋለመው? ከዋናው ጠላት ጋር ይላል። ቅድም ግጥም ያነበቡልን የተከበሩ እናት ማራኪ ግጥም ያነበቡልን ስንት ዓመታቸው? 65። ይሄ በጣም አስደሳች ዜና። ኢማሙኩ አህሊ ኩፋ፣ የኩፋው ዋና የቁርአን ኤክስፐርት ቁል ያ አዩሀል ካፊሩን ተሳሳተ እንዴ ብሎ ፈገግ አለ። በማስከተል ወደ መድረክ የምንጋብዘው እጅግ በጣም የምንወደውን የምናከብረውን ኡስታዛችንን ኡስታዝ ያሲን ኑሩን ይሆናል። ወደ መድረክ በመምጣት መልእክት ያቀርብልናል ለተመራቂ ተማሪዎች። ከዚህ ቀደም በአንድ ኮሌጅ ኢማን ኢስላሚክ ኮሌጅ ላይ ባለቤቱን ጭምር አስተምሮ ሲያስመርቅ አይተነው ነበር። ዛሬ ምን ሰርፕራይዝ እንደሚያደርገን አላውቅም። እዚህ መካከል ተመራቂዎች ካሉ ኡስታዛችንን በክብር ተቀበሉልን። ተክቢር ተክቢር ተክቢር! ማሻአላህ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ጭብጨባ ለምን አቆማችሁ? ሽክራን ጀዛኩሙላህ። አልሐምዱሊላህ ኸይሩ መስተፍተሐ አልሙተከሊሙ ቢከሊሚሂ ወአፍደሉ ማ ፋሐ ናጢቁን ቢፈሚሂ ረቢ ሐምደን ለይሰ ገይሩከ ይሕመዱ ያ መን ለሁ ኩሉል ካኢናቲ ተስጁዱ أبواب غيرك ربنا قد أوسدت ورأيت بابك واسعا لا يوصد والصلاة والسلام على النبي الأطهر ذي الوجه الأنور والجبين الأزهر وعلى آله وصحبه الذين آمنوا به وعزروه ونصروه واتبعوا النور الذي أنزل معه أولئك هم المفلحون. السلام عليكم ورحمة الله تعالى وبركاته. የነጃሽ ልጆች አላችሁ? የኡሙ አይመን ልጆች አላችሁ? የቢላል ልጆች ጅርቱም ያው በኦሮምኛ ይቀጥላል ስላላችሁ ይሄ አድዋ ትልቅ አዳራሽ ነው። ይሄን በዚህ መልኩ የሰሩት ክቡር ጠቅላይ ሚኒስትር የከንቲባ ቢሮ ነው። ትልቅ ምስጋና አለኝ። ቀደምት አያቶቻችን እቺን ሀገር ዳር ድንበሯን ለመጠበቅ ወራሪን ለመመከት በርካታ ዑለማዎችና መሻይኾች ሸሂድ ሆነው የተሰዉበት የጦርነት ሜዳ ነው። ታዲያ ዛሬ በዚህ ቦታ ላይ የአያቶቻችን ገድል ለማስቀጠል የእውቀት ቅብብሎሽን ለማስቀጠል እዚህ ያገናኘን ጌታ አላህ የተመሰገነ ይሁን። አልሐምዱሊላህ ረብል ዓለሚን። ይህን ተቋም ላቋቋሙ እንዲህ ይሆናል ብለው ይህን መመልከት ለቻሉ መሻይኾች የተለየ ክብር አለኝ። አላህ ይጠብቃቸው። እጅግ በጣም ምሳሳላቸው። ዛሬ ፕሮግራም ሁለት ፕሮግራም ነበረኝ። ኻሊድ ክብሮም ኡስታዝ ኻሊድ ክብሮም 20 ተማሪዎችን 200 ተማሪዎች ቀድሞ ጠርቶኛል። ሸኼ ደግሞ ጠርተውኛል። አትመጣሙኝ አለኝ። አንተ ደረሳይነ ሸኼ ጠርተውኛል፣ እሳቸውን ነው ማስቀድም አልኩት። እዛም ያሉትም እዚያ ያላችሁትን ውጤቱን አላህ ይቀበላችሁ፣ አላህ ይባርክላችሁ፣ አላህ ለትውልድ የምታስተላልፉት አላህ ያድርጋችሁ። ሁለት ወስያ ልስጥ። መሻይኾቻችን ፊት መናገር ብዙ ምቾት የሚሰጥ ባይሆን የመጀመሪያው ዕውቀት ይዛችኋል፣ የዕውቀት ግቡ በዕውቀት መስራት ነውና እሱን እኔም ተናጋሪው እናንተም እንኖረው ዘንድ ወስያ ሰጣለሁ። ወረደ ፊል አثር አነ ነቢዩላህ ዒሳ ነቢዩላህ ዒሳ አንድ ቃል እንዳሉ አثር ላይ ወርዷል። መን ዓሊመ ያወቀ ዕውቀት አስፈላጊ አላ በሲራ ነው የምንጓዘው። ወዓሚለ የሰራበት፣ ወዓለመ ከዛም ያስተላለፈው ፈዛከ ዩድዓ ዐዚመን ፊ መለኩት ሰማዋት በፍጥረተ ዓለሙ ዘንድ ታላቅ ሰው የሚባል ያወቀ ባወቀበት የሰራ። እቺ መሐለኛዋ ትረሳለች ብዙ ጊዜ። ያውቃል እንደኔ ያስተላልፋል። ባወቀው መስራት መሰረቱ እሱ ነው። መሰረቱ ባወቃችሁት ልትሰሩ
የኢንፎርሜሽን ክምችት አይደለም፣ የመረጃ መሰብሰብ አይደለም። ሰርቲፊኬቱ ባወቅነው ሲራ ባወቅነው ተፍሲር ህይወታችን ላይ እሱም ማምጣት። ብዙ ጊዜ ህፃናትን አዝካረ ሰባህ እናሳፍዛለን። ይኖሩታል ወይ? እናንተ ተመርቃችኋል ትኖሩታላችሁ ነው። የመጀመሪያው ወስያ እሱ ነው። ባወቅነው መስራት እሱም መኖር ያስፈልጋል። ወይሱል ቀረኒ ታውቁታላችሁ። ነብዩ አለይሂ ሰላቱ ወሰላም ብዙ ታሪክ የተናገሩለት የሚገርም ሰሃባ ነው። ሰሃባ አይደለም ታቢዒን ገብቷል። እሳቸውን ስላላይ አንድ አባባል አለው። እስኪ ልብ በሉ ይላል። አንድ ሰው ጠላት ለመፋለም ወደ በረሃ እየወጣ ከዛም መንገድ ላይ ሰይፉ ከበደውና ፈረማሃል። ከዛም ትንሽ እንደተጓዘ ስንቁ ከበደውና አስቀምጠው ይዣል ጓዝም ብሎ ጠላትን ሊፋለም እየሄደ ነው። ከዛም ጋሻው ከበደውና ወረወረው። ጠላቱ ሲገናኘው ያለ ሰይፍ ያለ ጥበቃ እርቦት ታርዞ ተገናኘው። ይሄ ሰው ጠላቱን ያሸንፍ ፋሎ ይላል። በእርግጥ ይሄ ሰው ጠላቱ ሳያሸንፈው ራሱን ያሸነፈ ነው ይላል። ልክ አንተም ይላሉ አስከትለው ሱና ሶላቶች ከብደው ከተውካቸው፣ ይሄው ከሶላት በኋላ ሱነነ ረዋቲብ አለ ለእናንተ ዋጅብ ነው። ይሄ ለአህሉል ዒልም ዋጅብ የሆኑ ዒባዳዎች አሉ። ከአመቱ ናስ ውጪ የሆነ ማለት ቂያሙል ለይል አህሉል ዒልም ዋጅብ ነው። የሸሪዓ ዋጅብ እያልኳቸው አይደለም፣ ራሳችን ላይ ግዴታ የምናረጋቸው ናቸው። ሱነነ ረዋቲብ ከብዶ ከጣልከው፣ የቁርአን ዊርድህ ከብዶ ከጣልከው፣ ከሸይጣን ጋር እንዴት ነው የምትፋለመው? ከዋናው ጠላት ጋር ይላል። ስለዚህ አተሰሉህ بالعباده ባወቅነው መስራት ትልቁን ፈተና የምናልፍበት፣ በተለይ አሁን ባለው የሶሻል ሚዲያ ዘመቻ የቲክቶክ ፈሳድ 5 ደቂቃ ኢንፎርሜሽን ልታዩ አይን ተበላሽቶ የሚዘጋበት ዒባዳዎቹ መጠንከር አለባቸው። من علم وعمل ከዛን وعلم ያኔ ሰው ስታስተምሩት አثር ይኖረዋል፣ ትርጉም ይኖረዋል፣ አላህ ዱ ስራውን ይሰራበታል። ወሲያ የመጀመሪያው ባወቅነው መጀመሪያ ራሳችን ላይ ፕራክቲስ ማድረግ፣ እሱም መኖር፣ ከዛ ደግሞ ማስተላለፍ። አላህ ይወፍቀን ሁላችንን፣ ተናጋሪውንም አዳመጩን። ሁለተኛው ወሲያና ማጠቃለያ ለውቀት የእድሜ እርከን የለው። ቅድም ግጥም ሼክ መሐመድ ከፍተኛው የእድሜ ክልል ስንት ነው? ከተማራቂዎች ከፍተኛ 65 አላሁ አክበር። ቅድም ግጥም ያነበቡልን የተከበሩ እናት ማራኪ ግጥም ያነበቡልን ስንት ዓመታቸው? 65። ይሄ በጣም አስደሳች ዜና። ዕውቀት ገደብ የለው። ኢማም አልኪሳኢን ታውቃላችሁ? የኩፋ ሀገር ቃሪእ ናቸው። ኩፋ በአሁኗ የትኛው ሀገር ነች? ኢራቅ አይደል? ኢራቅ አካባቢ ያለች ከተማ ነች። የዛ ዋና ቃሪእ የሚባለው ኢማም አልኪሳኢ ነው። ታውቃላችሁ ታሪኩ። ግን በመጀመሪያ እድሜው ውስጥ ዓሊም አልነበረ። እንደ ድሮ እንደ መሻይኾቻችን ከልጅነት የቀረ አልነበረ። ፍየል ጠባቂ ነው። አንዴ ፍየል እየጠበቀ በመንገድ ሲያልፍ አንዲት እናት ቁርአን ያልቀራው ልጇን እየወቀሰች ነበር። አንተ ወይ ትቀራ እንደሆን ቅራ፣ አሊያ እንደ ኪሳኢ ፍየል ጠባቂ ሆነን የምትቀራለች። ከባድ ትችት ነው አይደል? ኢማም አልኪሳኢ ተበሳጭ። እኔ በጅህልናዬ ማህበረሰቡ ምሳሌ እያደረገኝ ነው እንዴ አለ። ፍየል የሚነዳበትን እንጨቱን ጣለ፣ ወደ ዒልም ገባ። ከ40 ዓመቱ በኋላ የኩፋ ዋናው ቃሪእ ለመሆን በቃ። ምን አህሊ ዙህድ ወቱቃ የቁርአን አቀራሩ እስከሚጠቀሱት ውስጥ አንዱ እሱ ነው። እድሜ ገደብ የለው። አንዴ ምን ገጠመ መሰላችሁ? የደስታ ቀን አይደል? ለፈገግታ እንዲሆናችሁ ኢማም አልኪሳኢ ሃሩን አልረሺድ ጋር እንግዳ ሆኖ ገባ። ሃሩን አልረሺድ የሙስሊሙ ዓለም ኸሊፋ ነው። ይገባቸዋል። ሃሩን ሲባል የዓለምን 1/3 ያስተዳደረ ማለት ነው። ደመናን ቀና ብሎ አይቶ የትም ቦታ አዝንቢ ግብርሽ ወደኔ ይመጣል የሚል ነው። ከኔ ግዛት አትወጭም። ሰፊ ነው ግዛቱ። እሱ ባለበት መጅሊስ ላይ ኢማም አልኪሳኢና የዚዲ አለ። እሱም ታላቅ ቃሪእ ዓሊም። ሁለቱ ባሉበት መግሪብ ደረሰ። ኢማም አልኪሳኢን አሰግድ ብሎ አስገባው። ኢማም አልኪሳኢ ሲያሰግድ
ሰው እንግዲህ ብዙ ጊዜ ተለቅ ያለ ሰው ሲኖር ቁርአን ሁሉ ይጠፋቸዋል። ይኸው ንግግሬንም እኮ ከብዶኛል መሻይኮች ፊት ለፊቱኝ ሲያሰግድ ፋቲሃን ጨረሰና ቁል ያ አዩሃል ካፊሩን ሲቀራ ተሳሳተ። ሲያሰላምቱ ታውቃላችሁ መሻይኮች መሃል ተረበዋልና የዚድ ያለ ፈገጋል ኪሳኢ ያለ ኢማሙኩ አህሊ ኩፋ የኩፋው ዋና የቁርአን ኤክስፐርት ቁል ያ አዩሃል ካፊሩን ተሳሳተ እንደ ብሎ ፈገጋል። ሃሩን አልረሺድ አሚሩ ዝም አለ። እንዳይደርስ የለም ኢሻ ደረሳ። ከዛ ሃሩን አልረሺድ አየና ቀድም ለኪሳኢ ስለሰጠው የዚድ ይግባል። የዚድ ቆሞ ሲያሰግድ ወምን العجب ፋቲሃ ላይ ተሳሳተ። ሲያሰላምቱ ያው ጠብቋል ተያይተዋል። ፈገግ አለማን ኪሳኢ ያለና احفظ لسانك ان تقول فتبتلى ان البلاء موكل بالمنطق ምላስን ጠብቅ መጥፎ በሰው ተናግረ እንዳይደርስብህ በላእ እኮ ምላስ ላይ የተጻፈው ብለዋል ይባላል። እና እድሜ እርከን የለውም። በእውቀት ጉዟችን 65 ዓመት ካየን ካሁን በፊት 80 ዓመት ቁርአን ሐፊዝ የሆነች ሴት ተመልክቻለሁ። በዓለም አቀፍ ደረጃ የእውቀት እርከን የለውም። እጅግ በጣም አስደሳች ነገር ነው። እኔ ለካ ለህዝቡ ስላቀረብንለት ነው እንጂ ለመማር የሆነ ዝግጁ ህዝብ አለ የሚለውን ተስፋ ሰጭ ነገር ተመልክቻለሁ። መሻይኮች ፊት ያለው ከዚህ በላይ አላረዝምም። የቀራችሁትን እውቀት የተማራችሁበትን ለራሳችሁ የምትሰሩበት ለትውልድ የምታስተላልፉበት አላህ ያደርጋችሁ። ወሰለላሁ ወሰለም ወባረከ ዐለ ሰይድና መሐመድ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ጀዛከላሁ ኸይረን ኡስታዝን እጅግ ከልብ እናመሰግናለን። በአሁነኛው የሉም ቀጣይ ኢንሻአላህ ከቤተሰቦቹ ተመራቂ ኖር መድረክ ላይ ሰርፕራይዝ ያደርጋል። ከዚህ ቀደም መድረክ ላይ ባለቤቱን ሲሸልም ሰርፕራይዝ አድርጎ ነበር። ለዛ ነው እናመሰግናለን። ሞራል ስጡልን፣ ጭብጨባችሁ አንሷል እያለ ነበረ ቀደም ኡስታዝ። ተክቢር የእውነት መንገድ የማያሻማ የተአምር ምንጭ እስከ ቂያማ ቁርአን